እንዴት ናችሁልን? ዛሬም ቆንጆ በሆነ ድራማ ተመልሰናል። እናንተም ላይክ በማድረግ ተጋብዙልን። ፊልሙ ሲጀምር ብላንክ የተባለች ልጅ እናያታለን። እሷም ከሁለተኛ ደረጃ ትምህርት ቤት ጀምሮ በደረሰባት ስድብና ማንቋሸሽ ምክንያት ያለ ሜካፕ በጭራሽ ከቤት አትወጣም። በወቅቱም ወፍራምና አስቀያሚ እየተባለች መሳለቂያ መሆኗ በልቧ ውስጥ ትልቅ ጠባሳን ይጥልባታል። በሌላ በኩል በሚሊዮኖች የሚቆጠሩ ተከታዮች አላት ጂቲ የተባለች ዝነኛ ልጅ እናያታለን። እሷ ግን ውጫዊ ውበቷ እንጂ ውስጧ በክፋት የተሞላና ለዝና ብቻ የምትኖር ሴት ነበረች። ብላንካ በውስጧም እንደ ጂቲ የውበት ንግስት የመሆን ህልም ቢኖራትም ጂቲ ግን በክፉ ዓይን ታያታለች። የብላንካ ህይወት የሚቀየረውም የሀገሪቱ ተወዳጅ ተዋናይ ከሆነው ፖል ጋር ስትገናኝ ነበር። ፖልና ብላንካ ከትምህርት ቤት ጀምሮ ይተዋወቃሉ። እንዲያውም ብላንካ ፖል የመጀመሪያ ፍቅሯ ስለሆነ አሁንም ድረስ ተወደዋለች። አንድ ቀንም ብላንካ ፖልን ከስድብ ለማከላከል ስትሞክር ድንገት በመስታወት ውስጥ ራሷን ታየውና የድሮ ልጆች የሚስቁባት ትውስታዊ ተመልሰው መተውባት ራሷን ስታ ትወድቃለች። ከዛም ጂቲ ብላንካን በግድ የመሆን ሜካፕ ቀብታት ላይቭ ላይ እንድትወጣ ታረጋትና ፊቷ እንዳስቂኝ ቀልድ በማድረግ ለ50,000 ተመልካቾች አጋልጣ ትሰጣታለች። በዚህም ብዙ ሰዎች በብላንካ ላይ አስጣይ እንደሆነች የጥላቻ መልእክት ሲያወርዱባት ከፍቷት ታለቅስና ፖልም ለሷ በመጨነቅ በድንገት ደርሶ ሁሉም እያያቅፋ ይጽናናታል። ጂቲ ጋር ሄዶም ሌሎች ሰዎች ማንቋሸሽ እኮ አያስቅም ብሎ ይናገራታል። የፖል ስራ አስኪያጅም የፖል ዝና በድንገት እየቀነሰ ስለመጣ ፖልና ጂቲ የውሸት የፍቅር ግንኙነት እንዳላችሁ ታስመስላላችሁ ሲል ፖል ግን እኔ ታዋቂ ሰዎችን አልወድም። ብላንካ ግን እምቢ በማለቱ ተጨሁበትና ሊሄድ ቢያስብም ጂቲ ያስቀርታው። ብላንካ እኮ ለአመታት አድናቂ ናት፣ ለምን ሶስታችንም አንድ ላይ በላይቭ ስለ ሜካፕ አናወራም ስትለው ግራ ይገባዋል። እየተቀባ ያለውንም በትክክል እንዲያረገው ስትነግረው ስላልገባው ብላንካ ወደሱ ትቀርብና እኔ ላርግልህ ብላ ራሷ ማስተካከል ስትጀምር ፖል አተኩሮ እያያትም ላይቭ መሆኑን ድረሳውና የበፊት ትውስታ ይመጣበታል። ትምህርት ቤት እያሉን ብላንካ ስለምትወደው ስጦታ አዘጋጅታ ልትነግረው ስትሄድም ድንገት ጂቲ በተማሪዎች ፊት ፍቅሯን ትገልጽለታለች። ይህንን ከኋላ ሆነ ያየችው ብላንካም ልቧ በጣም ይሰበራል። አሁን ላይም ሰዎች ጂቲና ፖል እውነተኛ ፍቅረኛሞች ይመስሏቸዋል። ፖል ብላንካን ለሚሰራው ፊልም እንደ የግል ጸጉር ስታይሊስት አድርጎ ይቀጥራትና እንደ ልጅ የተጫወቱ በመካከላቸው ልዩ መቀራረብ ይፈጠራል። አብረው ይበላሉ፣ ይጫወታሉ። ታዋቂ መሆኔ እንዴት እንደሚያስጨንቀኝ ታውቂያለሽ? የምርህን ነው? እኔ ደግሞ ዝነኛ መሆን እፈልጋለሁ እና እኔ ያለው በምችለው ሁሉ አግዝሻለሁ በቃ። ከዛም የጂቲ ወሬ በብላንካ ልብ ውስጥ የቅናት እንደ የመረበሽ ስሜትን መፍጠር ይጀምራል። ፖል ከጂቲ ጋር ፎቶ ሲለጥፍና የደናደሪ መልእክቶችን ሲለዋወጡ ማየትም ለብላንካ ከባድ እየሆነ ይመጣል። አንድ ቀንም በፊልም ቀረጻ ቦታ ላይ ብላንካ እንደ ተራ አድናቂ ቆጥረው ሊያስወጧት ሲሉም ፖል መጥቶ እሷ የእኔ ጸሐፊና በህይወቴ ውስጥም ትልቅ ቦታ ያላት ሴት ናት በማለት ይከላከላታል። በቀረጻ መሀልም የፖል ጤንነት ከጊዜ ወደ ጊዜ የተባባሰ ቢመጣም ዳይሬክተሩ ግን ስራውን እንዲያቆም አልፈለገም ነበር። ብላንካ ግን የፖል ህመም እያባሰበት መሆኑን ስለተረዳች የሁሉንም ሰው ተቃውሞ ትታ ፖልን ለመንከባከብ ይዛው መሄድ ትጀምራለች። ፖልም አንቺ ባትኖሪ ኖሮ ልሞት ትችል ነበር እኮ። ጂቲ ደግሞ ከፖል ጋር ፍቅረኛሞች የሚመስሉበትን ፎቶ ትለቀውና ብላንካ ይደብራታል። ብዙም ሳይቆይ ግን የብላንካ የልደት ቀን መሆኑን ስላወቀ በመስኮቷ በኩል መጥቶ ነገ እንደ ፍቅረኛሞች አብረን ነዋል ይላትና ጓደኞቿም ቆንጆ ቀሚስ አዘጋጅተው ሰርፕራይዝ ያደርጓታል። እሱም ዝንጥ ብሎና ፈገግ ብሎ ከነ መኪናው ይመጣና ይወስዳታል። ቀኑን ሙሉም በጣም ደስተኛ ሆነው ሲዝናኑ ያሳልፋሉ። በመጨረሻም ራት በልተው ስጦታውን እየሰጣት ብላንካ እንደምንም ድፍረቷን ታሰባስብና የምወድህ እንደ አድናቂ ሳይሆን እንደ አንዲት ሴት ነው። ገና በመጀመሪያ ቀን ትምህርት ቤት ውስጥ ከሚያሽፍብኝ ስትከላከልልኝ ጀምሮ አፈቅርሃለሁ። ነገር ግን በዛው ሰዓት ጂቲ በካሜራ ታጅባ ትመጣና እራት ግብዣው እኮ የቴሌቪዥን ፕሮግራም የጥርስ ሳሙና ማስታወቂያ ነው ስትላት ብላንካ ሁሉም ነገር የውሸት መሆኑን ስታውቅ ልቧ ቢሰበርም ፖል እንደማታፈቅረውና ምንም እንዳልመሰላት ብትዋሽም ፖል ግን አይኖቿ በሀዘን ተሞልተው ሲያያት ይገባዋል። የተዘጋጀውንም ኬክ መሬት ላይ ጥላው ያለቀሰ ትሄዳለች። ፖል ጥፋቱ ስለገባው ደጋግሞ ቢደውልም ብላንካ ግን ስልኩን አታነሳውም። ቤቷ ውስጥም በየግድግዳው የተለጠፉትን የፖል ፎቶዎችና ፖስተሮችን ስታየም ፖል ላይ ያላት እምነት በመሰባበሩ ፎቶው ማየቱ ራሱ ያሳዝናታል። በሌላ በኩል የብላንካ ጓደኞችና ቤተሰቦችም ፖል እንደ ጨካኝና ትዕቢተኛ ሰው ስለቆጠሩት ወደ ብላንካ እንዳይቀርብና እንዳያገኛት ያደርጉትና ፖልም ሙሉ የእራት ግብዣው በእኔ ስራ አስኪያጅ የተዘጋጀ የስራ ወጥመድ ነው፣ አላማውም ገንዘብ ማግኘት ብቻ ነበር ብሎ ለማስረዳት ይሞክራል። ጭራሽ ደግሞ ብላንካ ለፖል ፍቅሯን የገለጸችበት ቪዲዮ በኢንተርኔት ላይ ተለቀው በሰዓታት ውስጥ ብቻ ከ100,000 በላይ እይታን ያገኘና ሁሉም ሰው በኮሜንት እብድ እንደሆነች መጻፍ ሲጀምር ትወድቅና በፊት ተማሪዎች የሚያሽፉባትን አስታውሳ ተታመመና ሆስፒታል ትገባለች። እዛም ከልጅነቷ ጀምሮ የምታውቃት ሐኪሟ የችግሯ ሁሉ መነሻ ማህበራዊ ሚዲያ መሆኑን ትረዳና ስልኳ እንድታርቀው ራሷንም እንድታክመው ትነግራታለች። በዚህ መሃል ጂቲ ግን እንደለመደችው እኔም ተጨንቅ ያለው በማለት የውሸት እንዳዘነች መስላ በመቅረብ ብላንካ ለጥቅሟ ልትጠቀምባት ትሞክራለች። ፖልም ብላንኬት እንዳለች ለማወቅ ሲፈልግ ቆይቶ በመጨረሻም ብላንካ የልደት ኬኳን ለአንዲት ትንሽ ላይ ስትሰጣት በመስኮት ያያታል። ከጓደኞቿ ጋር ደስ ብሏ ስታከብር እያየና እየሳቀ ብላንካ ምን ያህል የዋህና
ቅን ልብ ያላት ሴት እንደሆነች ይረዳል። ከዛም ፖል ማንም እንዳያውቀው ተለውጦ መጥቶ ብላንካን ድንገት ይዛትና በድብቅ አድናቂዎቹና ቤተሰቦቿ እንዳያዩዋቸው ወደ አንድ የባህር ዳርቻ ይወስዳታል። ሲያወሩ ቆይተውም አንቺ ለእኔ ተራ ሴት አይደለሽም፣ በህይወቴ ውስጥ ትልቁን ቦታ የምትይዥው ብቸኛዋ ሴት ነሽ። ሲመሽም ርችት ለኩሰው የተዝናኑ ያለ የሆኑ ሴቶች ያዋቸውና ብላንካ ከሱ ጀርባ ትደበቃለች። በድብቅ የተቀረጸው ቪዲዮ ግን በማህበራዊ ሚዲያ ላይ ተሰራጭቶ ደጋፊዎቹ ከሌላ ሴት ጋር ስለሆነ ክህደት መሆኑን ይናገራሉ። ስራ አስኪያጁን ፖልን ከብላንካ ጋር መታየትህን ትተህ ለምን ከጂቲ ጋር እንደሆንክ አታስመስልም? ቆይ ዝና ጠፍቶ ስፖንሰሮችን ማጣት ነው እንደምትፈልገው ብሎ ይጮህበትና በጋዜጣዊ መግለጫ ላይም ፖል የባህር ዳርቻው ላይ የነበረችው ልጅ ጂቲ ናት ብሎ እንዲዋሽ ያደርጉትና ብላንካ በድጋሚ ልቧ ይሰበራል። በዛም ሰዓት ጂቲ ትመጣና የዛ ምሽት አብሮ የነበረችው እሷ እንደሆነች ሁለቱም ጥሩ ፍቅረኛሞች እንደሆኑ ለማሳመን ስትሞክር ብላንካ የበለጠ አዝና ትሄዳለች። ፖልም ሁሉም ስለሰለቸው አለቃው ጋር ሄዶ ከዚህ በኋላ ከአንድ ወር በላይ ከጂቲ ጋር ፍቅረኛ እንደሆንኩኝ ማስመሰል አልችልም ብሎት ወደ ብላንካ ቤት በመሄድም ከጂቲ ጋር ያለኝ ግንኙነት እኮ እንደ ሐሰተኛ ገንዘብ የውሸት ነው ቢላትም በቃ በስሜት ያትጫወት ብላንካ አንቺን በመጉዳት የራሴን ጠለዋለሁ፣ ያንን ሁሉ መከራ እንድታሳልፊ በማድረጌ ይቅርታ አድርግልኝ። ብላንካ ግን ተስፋ ቆርጣ ስለነበረ እያለቀሰች ፖል እኛ አብረን መሆን እንደማንችል አሁን ገብቶኛል፣ የማይቻል ነገር ነው። ከእንግዲህ ፍቅር ግንኙነት ብቻ ሳይሆን ጓደኝነታችንም እዚህ ላይ እንዲያበቃ ፈልጋለሁ። ከዛሬ ጀምሮ ጓደኛ እንድትሆን እንኳን አልፈልግም። ብላንካ ቆይ አንድ እውነት ልንገርሽ፣ አንቺ እኮ የኔ የመጀመሪያ ፍቅሬ ነሽ። ያኔ በትምህርት ቤት ሌላ ሴት የማሰብ ይመስልሽ ነበር? እነዚህ ሁሉ ትዝታዎች፣ የሁሉ የሩቅ እይታ ለአንቺ ብቻ ነበር። ሁልጊዜም የምናፍቀው የአንቺን አንድ እይታ ነበረ። ልቤ ለአንቺ ብቻ ነው የሚመታው። ለአመታት የጠበቀውን የእጅ ጌጥም ስጦታ ሰጥቷትም ፍቅረኛ ትሆኛለሽ ይላትና ብላንካ ባለማመንና በደስታ ውስጥ አው ብላ ታቅፈዋለች። ጂቲን በድንገት ከየት መጣች ሳትባል ትመጣና ብላንካም ከዚህ በኋላ ከእናንተ ጋር መስራት አልፈልግም ብላ ትሄዳለች። በማግስቱም ሁሉ ጊዜ በሌሎች ላይ ስትሳለቅ የነበረችው ጂቲ ፊቷ በከባድ ብጉር ተበላሽቶ የሚያሳይ ፎቶዋ በኢንተርኔት ላይ ይለቀቅባታል። ሌሎችን አስቀያሚ ስትል የነበረችው ጂቲ መጨረሻዋ ይሄ ነው በሚል ሰዎች ማሸፍ ይጀምራሉ። ጂቲ የገነባቸው ውሸት ዝና በቅስፈት ሲፈርስ በደረሰባት ውርደትና ብቸኝነት ተስፋ ቆርጣ ራሷን ለመጉዳት ስትሞክር ብላንካ በድንገት ደርሳ ህይወቷን ተተፍላታለች። ጂቲም የምኖርለት ነገር እንኳን የለኝም ብላ ስታለቅስ ብላንካ የጂቲን ህይወት ለማዳን ስትል ከፖል ጋር ያላትን የውሸት የፍቅር ግንኙነት እንድትቀጥልበት ትፈቅድላታለች። አንድ ላይ በሰሩ ቁጥር ግን መቅናቷን ትቀጥልና ፖልም ሁልጊዜም የምወደው አንቺን ብቻ ነው እያለ ያረጋጋታል። እሺ ከሷ ጋር በሰፊ ስትሆን በፍጹም በፍቅር እንዳትነካት ተስማምቶም የሚያቀርቡን ኮንሰርት ቲኬቱን ይሰጣታል። ኮንሰርቱ ላይም ፖል ሲዘፍን አይኖቹ በሙሉ ብላንካ ላይ ነበሩ። እያንዳንዱ የፍቅር ቃለም ለሷ እንደሆነ ስላወቀች በደስታ ትፈነጥዛለች። ከመቀመጫችሁ ስር እስቲ ከረገኛሽው ልጅ ወደ መድረክ ላይ ውጪ ሲል ሁሉም ወንበሩን ማየት ይጀምራል። ፖል ይህንን ያደረገው ብላንካን ለመጥራት ነበር። ነገር ግን ተንኮለኛዋ ጂቲ ኮንሰርቱ ከመዘጋጀቱ በፊት መቀመጫውን ቀይራ ስለነበረ እሷ መድረክ ላይ ትወጣለች። ጂቲን በመድረክ ላይ ስቅስቅ ብላ እያለቀሰች ላደረኩት መጥፎ ነገር በሙሉ ይቅርታ አድርጉልኝ ስትል ህዝቡ ለሷ ማዘን ይጀምራል። ፖል ምርጫ ስለሌለው እሷን ያቅፋታል። ብላንካን በቅናት ፖል ጂቲን ሲያቅፋት ለማየት ትገደዳለች። በማግስቱም ፖል ብቻዋን ያገኛትና ብላንካ ኩርፋ ፊቷን ስታዞርበት ፖልም ተገድጄ እኮ ነው ያቀፍኳት ይላትና ችፕስ እያጎረሰ ሊያስቃት ይሞክራል። ድንገት ግን ሌላ ችግር ይፈጠርና ሁለቱም በማስታወቂያ ስራቸው የቅጂ መብት ጥሰት በመፈጸማቸው $1 ሚሊዮን እንዲከፍሉ ይቀጣሉ። ይህንን ከፍተኛ ገንዘብ ለመክፈልም ብላንካና ጂቲ ተባብረው በቲክቶክ የሜካፕ ስራዎችን ማሳየት ጀምራሉ። ገንዘቡን ለማሟላትም ጂቲ እሷና ብላንካ የሚሳተፉበት የቁንጅና ውድድር እንዲያዘጋጁ ሀሳብ ታቀርብና ፖል ለብላንካ ብሎ ባይስማማም ብላንካ ግን ለእዳው ብላሽ ትላለች። የውድድሩ ቀንም አሸናፊዋ ገንዘቡን ብቻ ሳይሆን ከፖል ጋራም የፍቅር ቀን የማሳለፍ እድል እንደምታገኝ ሲነገረም ሁሉም ደስ ብሎት መዘጋጀት ይጀምራል። ብላንካ ድሮ አስቀያሚ ነሽ የተባለች ስትሰደብ ስለነበረ በጣም ትፈራም። በውድድሩ መድረክ ላይ ግን ፍቅር ምንድን ነው ተብለው ሲጠየቁ ጂቲ እንደለመደችው የውሸት ንግግር ስታደርግ፣ ብላንካ ደግሞ ፍቅር ማለት ለሚወዱት ሰው ራስን መስዋዕት ማድረግና በልብ ውስጥ ደግሞ በየቀኑ መውደድ ነው ብላ ከልቧ ትናገራለች። ህዝቡን በንግግሯ ተደንቀው በከፍተኛ ድምፅ ብላንካን ይመርጣትና ብላንካ በህዝብ ድምፅ በማግኘቷ ጂቲን ተበልጣታለች። ጂቲም ይህን ስታይ ተናዳ ለሆነ ሰው በድብቅ ስልክ ትደውላለች። በውድድሩ ማብቂያ ላይ ግን ጂቲ አጭበርብራ ታሸንፍና ፖል ሽልማቱ ለጂቲ ሲያደርግላት ጋዜጠኞች እንዴት የሚያምሩ ጥንዶች ናቸው ይላሉ። ብላንካ በመሸነፏ ቅጣቷ ልትቀጣ ስትለም መስታወት ፊት ለፊቷ አድርገውባት መስታወቱ ላይ ራሷን ስታይ ድሮ የተሰቃየችው ትዝ ብሏት ተደናቅጣ መተንፈስ ያቅታታል። ፖልም ሁሉም ነገር ደህና ይሆናል እያለ ሊያረጋጋት ቢሞክርም ብላንካ ግን ራሷን ስታ ትወድቅና ወደ ሆስፒታል ትወሰዳለች። ፖሊሷን መጠበቅ ባለመቻሉ ራሱ መውቀስ ይጀምራል። በመጨረሻም ሁሉም
መስታወቶችን ማጥፋት ሳይሆን ያለብን ብላንካ የውስጥ ስብራቷና ፍርሃቷን እንድታሸንፈው መርዳትን ያለብን ይባባላሉ። በሌላ በኩል ፖል መስታወቱን ማን እንደቀየረው ማጣራት ይጀምራል። የዝግጅቱ ስራ አስኪያጅ አንድ ስም በሌለው ሰው የተላከ ሳጥን እንደደረሰው ቢናገርም ፖል ግን ደረሰኙን ያገኘውና ደረሰኙም ከጂቲ ቤት የተላከ መሆኑን ሲያውቅ ጂቲ ለብላንካ ክፉ የምትመኝና እውነተኛ ጠላት መሆኗን ያረጋግጣል። ጂቲ ከትምህርት ቤት ጀምሮ ብላንካን ተጣላት እንደነበረና ብላንካ በልጅነቷ በልጆች ተሰቃይ እንዳታመልጥ በሩን የቆለፈችባትን ሌላ ሰው ሊረዳት ሲሞክርም ስልኩን ውሃ ውስጥ ጥላው ዝም እንዲሉ ያስገደደችው እሷ መሆኗን እናያለን። ይህንን የሰማችው ብላንካ በጣም ተከፍታ በር ዘግታ አልከፍትም ትልና ለቅናት ምግብ ሳትበላ በመቆየቷ ሆዷ ቢጮህም ከክፍሏ ለመውጣት አልፈለገችም። እሷን ከዛ ለማውጣት በህይወቷ ትልቅ ቦታ ያለው ፖል ስለነበረ እሱ ሲመጣ ግን ትወጣለች። እሱን ስታየውም ጊዜው የቆመ ይመስላታል። አንቺ በጣም ቆንጆ ነሽ፣ ሌሎች ይሄ ካልታያቸው እነሱ ዕውሮች ናቸው ማለት ነው። ሁሉም ደፍራ መስታወት እንድታይ አበረታቷትም ፖልም ምንም ቢፈጠር ከጎንሽ ነኝ እያላት በመጨረሻም ብላንካ ጥንካሬዋን አሰባስባ መስታወቱን የሸፈነውን ጨርቅ ታነሳውና ራሷን ስታይ የአስፈሪ ድንጋጤ ሳይሰማት ይቀራል። ጓደኞቿም ደስ ብሏቸው ያቅፏታል። ብላንካም በመጨረሻ ራሷን መውደድ መቻሏን ተረድታ በህይወቷ ላይ ትልቅ ለውጥ ለማድረግ ተወስንና በመጀመሪያ አለባበሷን ቀይራ የበለጠ ማራኪና በራሷ የማታፈር ሴት ትሆናለች። አሁን ስለሷ የሚወራው ወሬ አያሳስባትም። ዋና ጠላቷን ጂቲ ፊት ለፊት ለመጋፈጥ ተወስንና አስታገኛትም። በጣም መጥፎ ሰው ነሽ፣ አስቀያሚ ነኝ ብዬ ራሴ እንደጣል አረግሽኝ። ጓደኞቿም ሆኖ ፖልም ውስጧም ሆነ ውጭዋም ውብ እንደሆነ እንዲገባት ይረዷታል። ጂቲ ግን ያለን ያንቺ ምንም አይደለሽም ብላ ብታንቋሻትም ብላንካ ራሳቸውን ለማይወዱና በራሳቸው ለማይተማመኑ ሰዎች የተናቁት ሴቶች የተባለ አዲስ የዩቲዩብ ፕሮግራም ከፍታ ብላንካ ሁሉም ሰው የራሱ የሆነ ውበት እንዳለው ለማስተማር ተወስናለች። ጂቲ ከነ ጓደኞቿ ቢቀልዱባትም ብዙም ሳይቆይ የብላንካ ተከታይ ቁጥር ከጂቲ ይበልጣሉ። ጂቲ በዚህ ተናዳ ከብላንካ ጋር አስተጣላም የራሷ የቡድን አባላት ይበታተኑና ብቻዋን ትቀራለች። ብላንካ ቡድኔን ሰረቀችኝ፣ ህይወቴን እያበላሸችው ነው ብላ ቪዲዮ ተለቅና የጂቲ ደጋፊዎች በቪዲዮ ተታለው በብላንካ ላይ ተነስተው መጥፎ አስተያየቶችን መላክ ይጀምራሉ። በዚህ አስቸጋሪ ወቅትም ፖል ለብላንካ የሚያስፈልጋትን ፍቅርና ድጋፍ ይሰጣታል። ፖልም በኮሪያ ድራማ ውስጥ ዋና ተዋናይ ሆኜ ተመረጥኩኝ እኮ ስላት ደስ ይላታል። መሀል የተባለ ሰው ሲመጣም ጓደኛሞች የሆኑ ቢያስመስሉም እሱ ግን ፍቅር ውስጥ መሆናቸው ስለገባው ከፖል ጋር የሚቀራረቡ ሴቶች ሁሉ መጨረሻቸው ጉዳት ነው ብሎ ያስጠነቅቃቸዋል። ፖል ከብላንካ ቤት ሲወጣ የሚያሳዩ ፎቶዎች በኢንተርኔት ላይ ተሰራጭተው ደጋፊዎቿም ጂቲን ከርተሽ የእሷን ፍቅረኛ ነጠቅሻት በማለት ይወቅሷታል። ሁኔታውን ለማረጋጋት ፖልና ጂቲ በደጋፊዎች ስብሰባ ላይ እንደ ፍቅረኛ ሆነው ይቀርቡና አሁንም አብረው መሆናቸው ለደጋፊዎቻቸው ያስመስላሉ። በሌላ በኩል ግን ብላንካ ድብድብ ውስጥ ገብታ ፖል ሲሰማ ጂቲን ብቻዋን ጥሏት ከዝግጅቱ ላይ የሮጠ ወጥቶ ብላንካን ያቅፋታል። ካሜራዎች እየቀረጹት ቢሆንም የሚወዳት ሴት ከጎኑ በመሆኗ ብቻ ምንም ሳይመስለው ይቀራል። ወሬው በየቦታው ተሰራጭቶም እውነተኛዎቹ ጥንዶች ፖልና ብላንካ መሆናቸው በዜናዎች ጭምርም በይፋ ይነገርና ሽልማቱንም ጂቲ ብቻዋን እንድትቀበለው ይወስናል። ፖል ለብላንካ መቆሙን ያዩ ሰዎችም በብላንካ ላይ ስድብና ጥላቻ ያዘንቡባታል። ፖልና ብላንካ በየሄዱበት ሁሉ እንደ ጠላት እየታዩ የፊልም አዘጋጆቹ ፖል ከብላንካ እንዲርቅ ጫና ቢያደርጉበትም እሱ ግን ከበለቹ ጋር የተጣላ ፍቅሩን ለማስቀጠል ይሞክራል። ፖል ለአዲሱ ድራማ ቀረጻ ወደ ኮሪያ ሊሄድ ሲልም ብላንካ በኤርፖርት የተሰናበተው ትሄድና ያልጠበቀውን ነገር ትነግረዋለች። ግንኙነታችንን ማቆም አለብኝ ስትለው ቀልድ መስሎት ብላንካ ስትንቀጠቀጥ ሳይ ግን እውነቷ መሆኑን ይረዳል። ስለጠበቅከኝ አመሰግናለሁ፣ ግን ካንተ ጋር ከቀጠልኩኝ ህይወት ያረጋጋም። ፖልም በድንጋጤ እባክሽ ልብሽ ውስጥ አቆይኝ፣ አሁንም እንደምትወጂኝ ካውቃለሁ ሊለያ ስላልፈለገ ቅፋትና እሷ ግን በለቅሶ ተሰናብታው ትሄዳለች። ፖል እንደተከፋም ይሄዳል። ቀናቶች ቢያልፉም ፖል ብላንካ ሊረሳት ስላልቻለ በኢንስታግራም ገጹ ላይ ናፍቀሽኛል የሚል ቢለቅም ብላንካ ግን ምንም ምላሽ አልሰጠችውም። ብላንካ በውስጧ በከፍተኛ ህመም ቢኖር በውጭ ግን ኩሩና ደንታ ቢስ ለመምሰል ትሞክራለች። ዩቲዩብ ላይ ለመልቀቅ ለቀረጻ ወደ ባህር ዳርቻ ሄዳ አስቂኝ ቪዲዮዎችን ለመስራት ብትሞክርም አይኖቿ ግን በሩቅ ፖልን ይፈልጉታል። በድንገትም ፖል ካልታሰበበት ቦታ ይመጣና ለረጅም ጊዜ ተለያይተው የነበሩት ጥንዶች በደስታ ይተቃቀፋሉ። ፖል በኮሪያ ድራማ ላይ ትልቅ ስኬትን ቢያገኝም ያላንቺ ስኬት ምንም ትርጉም የለውም፣ የምፈልገው ዝና ወይም ገንዘብ ሳይሆን አንቺ ነው ይላትና ማለም በድንገት መጥቶ ፖልን ይመታውና ብላንካን ስለጎዳት አትነካትም እያለ ይጮህበታል። ብላንካም ግጭቱን ለማስቆም ስትሞክር ማለም ለአመታት ወዲ ስለነበረ ከፖል ጋር ሳሽ ይጎዳለው። ብላንካም እንደ ጓደኛ እንጂ እንደ ፍቅረኛ አስቤ አላቅም እኮ ስትለው ተናዶ ጥሏቸው ሄዳል። ጂቲን በድብቅ ስትከተላቸው ነበርና ቪዲዮ ቀርጻ ለፖል ለቅቄ ብላንካ ስራ ያበቃለታል፣ እሷን ትተህ ከኔ ጋር ተመለስ እያለ ተስፈራራዋለች። ወደ ብላንካ ጋር ሄዳም ፖል ከኔ ጋር ሊመለስ ነው አንቺ ሌታውሽ ነው ስትላት ስላላመነቻት ታስወጣታለች። ጂቲ ታናዳም የብላንካ ጓደኛ የሆነችው ልጅ ጋራ ባሏ እንደከዳት ተናግራ ብላንካም ትናደድባትና
እኔም ብትጎጂኝ ታገሳለሁ፣ ጓደኞቼን ግን አትንኪ ብላ ይደባደቡና በድንገት ጂቲ ጭንቅላቷ ስለተመታ አጋጣሚ ለተንኮል ትጠቀመዋለች። ራሷን የበለጠ እያቆሰለችም ብላንካ በጭካኔ ደበደበችኝ በማለት የቀጥታ ስርጭት ቪዲዮ ትሰራለች። ብላንካን በደረሰባት ከፍተኛ የጭንቀት ጫና ምክንያት ሆስፒታል ውስጥ ትገባና የልብ ምቷ ሁሉ እስኪቆም ድረስ ታማ ትተርፋለች። ጂቲ የተቆራረጠ ቪዲዮና የቆሰለ ፊቷን ፎቶ በመልቀቅ ብላንካን አረመኔ ታስመስላታለች። ብላንካን በሀገሪቱ ከፍተኛ ጥላቻ የሚሰነዘርባት ሰው ሆና በኢንተርኔት አንደኛ ደረጃ ላይ ትቀመጣለች። ብላንካ ስሟን ለማጽዳት ጂቲ ውሸታም ናት፣ ጠቡን የጀመረች እሷ ናት የሚል መግለጫ ስታወጣ ህዝብ በሁለት ይከፈላል። ግማሾቹ ብላንካን ሲደግፉ፣ ግማሾቹ ደግሞ ጂቲን ደግፏታል። ፖል ሁሌም ሆስፒታል እየተመላለሰ የሚጠይቀው ብላንካን እንደሆነና እሷ መጥቶ ስላልጠየቃት ተናዳ ቪዲዮአቸውን ተለቀውና ሰው ሁሉ ብላንካን የሰው ፍቅር ነጣቂ እያለ ጠላቻውን ሲገልጽ፣ ፖልም የስራው አለቆችና ደጋፊዎቹን ያደዱበታል። የፖል ዝናና የብላንካ ዩቲዩብ ስራ አደጋ ላይ ይወድቃል። የፖል አለቃ ከስራ ያባረረውና ፖልና ብላንካ ብቻቸውን የቀሩ ቢመስሉም እውነቱን ለሁሉም ለማሳወቅ ጋዜጣዊ መግለጫ ይሰጣል። ብላንካ እውነተኛ ፍቅረኛ ናት፣ ከትምህርት ቤት ጀምሮ ወዳት ነበረ። እናም በድጋሚ ሲያገኛት አሁንም ድረስ እንደምወዳት ተረዳው። ጋዜጠኞችም ጂቲ ታዲያ ከእሷ ጋር ምንድን ያላችሁ? ከእሷ ጋር የነበረን ነገር ዝናን ለማግኘት የተፈጠረ የውሸት ድራማ ነው። ብላንካ ጥሩ ልጅ ናት፣ እባካችሁ መወዳትን ሴት አትጉዷት፣ ስድብ ይበቃታል፣ አይገባትም። በሌላ በኩል የጂቲ ፊት ላይ የነበሩት ቁስሎች በሜካፕ የተሰሩና የውሸት መሆናቸው የደረሰበትና ብላንካም የመስታወቱን ደረሰኝና ጂቲ ራሷን ስታቆስል የሚያሳየውን ቪዲዮ ለህዝብ አሳይታው የጂቲን የውሸት ቁስልን በሰው ፊት አድርጋው ጂቲ ውሸታ መሆኗን ሁሉም ይረዳና ዝነኝነቷና ጓደኞቿን አታ ተስፋ በመቁረጥ ራሷን በድጋሚ ለመጉዳት ስትሞክር አሁንም ብላንካ በጊዜ ደርሳ ታድናታለች። ህይወት የቱንም ያህል ቢጨልም መኖር ይሻላል። የአንቺ ችግር የሶሻል ሚዲያ ከመጠን በላይ መጨነቅሽ ነው። መጥፎ ሰው ማድረግሽ እኮ ጥሩ ጓደኛሞች እንደነበረን ታስታውሻለሽ፣ ጥሩ ልብ ነበረሽ ብላት ይታረቃሉ። ከዚህም በኋላ የብላንካ ዩቲዩብ ቻናል እጅግ ዝነኛም ይሆናል። በራሳቸው የማይተማመኑ ሴቶችን በማበረታታቷም የውበት ሳሎኗ በደንበኞች ይሞላል። ስኬታማ ሴትም ትሆናለች። ጓደኞቿና ደጋፊዎቿን ፕሮግራም አዘጋጅተውላት ፖል በድንገት ከፊልም ቀረጻው ላይ አምልጦ ይመጣና ያላንቺ ፈገግታ ህይወት ትርጉም የላትም ይላታል። በመጨረሻም ፖል ብላንካን ጣራ ላይ ወስዷትም እሷም ለእኔ ብለህ ስላደረግከው ነገር ሁሉ አመሰግናለሁ፣ ለአንቺ ስል ይሄንን 1000 ጊዜ አድርገዋለሁ። በፈገግታሽ ብርሃን ውስጥ በየቀኑ ራሴን እያየሁት መኖር እፈልጋለሁ። እወድሻለሁ፣ እኔም እወድሃለሁ። ሁለቱም አብረው ለመኖር ቃል ሲገባቡ ፊልሙ ይጠናቀቃል። በሌላ ምርጥ ፊልም እንድንገናኝ እናንተም ሰብስክራይብ ማድረጋችሁን አትርሱ።